ለበርካታ ዓመታት በእንግሊዝ አገዛዝ ላይ ፀሐይ አትጠልቅም የተባለላት ደግሞም በርካታ ሀገራትን በቂ ግዛት በመያዝና በምትፈልገው መንገድ ማስተዳደርን ተክና በኖረችው እንግሊዝ ውስጥ አሁን የውስጥ ፖለቲካውን ማጽናት ፈተና የሆነባት ይመስላል። ለዚህ ደግሞ በተለይም ባለፉት 10 ዓመታት ውስጥ በሀገረ እንግሊዝ የፖለቲካ ምህዳር ውስጥ የታየው የስልጣን አለመረጋጋትና የአመራር መለዋወጥ አብነት ተደርጎ ይጠቀሳል። በዛሬው ዕለትም በእንግሊዝ የፖለቲካ ሰማይ ስር ሌላ አዲስ ምዕራፍ የተከፈተ ሲሆን ጠቅላይ ሚኒስትር ኪር ስታርመር ከስልጣናቸው የመልቀቅ ውሳኔ ማሳወቃቸውን ተከትሎ የሰሜኑ ንጉስ ወይም ዘ ኖርዘርን ኪንግ በመባል የሚታወቁት አንዲ በርንሃም በ10 ዓመት ውስጥ የሀገሪቱ 7ኛው ጠቅላይ ሚኒስትር በመሆን በይፋ ኃላፊነቱን ተረክበዋል። ይህ የስልጣን ሽግግር እንግሊዝ በፖለቲካና በኢኮኖሚ ውጥረት ውስጥ ባለችበት ወቅት የተከሰተ ሲሆን ለዓመታት የዘለቀውን የኢኮኖሚ መቀዛቀዝ፣ የህዝብ አገልግሎቶች መዳከምና ማህበራዊ ክፍፍል ለመፍታት ያለመ አዲስ ተስፋ ይዞ መጥቷል። የሌበር ፓርቲ መሪ የነበሩት ኪር ስታርመር አጠቃላይ ምርጫ አሸንፈው ወደ ዳውኒንግ ስትሪት ከገቡ 2 ዓመት ባልሞላ ጊዜ ውስጥ ከስልጣን መውረዳቸው በብሪታንያ የፓርላማ ስርዓት ውስጥ ያለውን የፖለቲካ ተለዋዋጭነት በግልጽ ያሳየ ክስተት ሆኗል። አዲሱ ጠቅላይ ሚኒስትር አንዲ በርንሃም ከንጉስ ቻርለስ ሳልሳዊ ጋር በተደረገ ባህላዊ ስነ ስርዓት መንግስት እንዲመሰርቱ ከተጠየቁ በኋላ በዛሬው ዕለት በይፋ ኃላፊነታቸውን በመረከብ የእንግሊዝ ጠቅላይ ሚኒስትር ሆነው ተሹመዋል። በዕለቱ የዓለም አቀፍ ትንታኔ ዝግጅታችንም ለመሆኑ ኪር ስታርመር ለምን ከስልጣን ተሰናበቱ? በእንግሊዝ የፖለቲካ እርካብ ጫፍ ላይ እግራቸውን ያሳረፉት አዲሱ ጠቅላይ ሚኒስትር አንዲ በርንሃም ማንነትና የፖለቲካ ጉዞ በዳውኒንግ ስትሪት ያደረጉት የመጀመሪያ ንግግር እንዲሁም በሀገር ውስጥና በዓለም አቀፍ ደረጃ የሚጠብቋቸው ፈተናዎችና መልካም አጋጣሚዎች ምንድናቸው የሚሉትን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አብራችሁን ቆዩ። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት። የእንግሊዝ ፖለቲካዊ መድረክ በድጋሜ አዲስ የታሪክ ምዕራፍ ከፍቷል። ላለፉት 10 ዓመታት በፖለቲካዊ አለመረጋጋትና በምጣኔ ሀብት መቀዛቀዝ ውስጥ ስትናጥ የቆየችው ታላቋ ብሪታንያ በዛሬው ዕለት በ10 ዓመታት ውስጥ 7ኛውን ጠቅላይ ሚኒስትር ተቀብላለች። የቀድሞው ጠቅላይ ሚኒስትር ኪር ስታርመር የስልጣን ዘመናቸው ገና 2 ዓመት ሳይደፍን እዚህ ላይ ይበቃል በማለት ዛሬ ስንብት ንግግራቸውን አድርገው ከኃላፊነታቸው ሲለቁ በብዙዎች ዘንድ የሰሜኑ ንጉስ በሚል ቅጽል ስም የሚታወቁት አንዲ በርንሃም አዲሱ የሀገሪቱ መሪ ሆነው በይፋ ተሹመዋል። ይህ የስልጣን ሽግግር በብሪታንያ የፓርላማ ስርዓት መሰረት ያለምንም አጠቃላይ ምርጫ በገዢው የሌበር ፓርቲ የውስጥ አመራር ለውጥ አማካኝነት በሰላማዊና በስርዓት የተከናወነ ነው። ያለምንም ኮሽታ፣ ያለምንም ንትርክና ብጥብጥ፣ ለዚያውም በራስ ስልጣን የመልቀቅ ፈቃድ። የስልጣን ሽግግሩ በዚህ መልኩ ቢደረግም አዲሱ ጠቅላይ ሚኒስትር አንዲ በርንሃም ወደ ቁጥር 10 ዳውኒንግ ስትሪት ሲገቡ በጉጉትና በተስፋ የታጀቡ ቢሆንም በፊታቸው የተደቀኑት ሀገራዊና ዓለም አቀፋዊ ፈተናዎች ግን እጅግ ግዙፍና ውስብስብ መሆናቸው ይነሳል። በሌላ በኩል ኪር ስታርመር ከ2 ዓመታት በፊት በ2024 እንደ አውሮፓውያኑ የዘመን አቆጣጠር በነበረው አጠቃላይ ምርጫ ታሪካዊና እጅግ ከፍተኛ የሆነ የአብላጫ ድምፅ አሸናፊነትን በመቀዳጀት ወደ ስልጣን ቢመጡም የስልጣን ዘመናቸው በተከታታይ የፖለቲካ ውዝግቦች፣ የገቡትን ቃል በተጠበቀው መልኩ አለመፈጸምና በፖለቲካዊ ቅሌቶች በመታወኩ የስልጣን ጊዜያቸው ባልተጠበቀ ፍጥነት እንዲያበቃ ሆኗል። ስታርመር ከኃላፊነታቸው ለመልቀቅ የወሰኑበት ዋነኛ ምክንያት በፓርቲያቸው አባላትና በህዝቡ ዘንድ የነበራቸው ተቀባይነት ሙሉ በሙሉ በመሸርሸሩ ነው። በተለይም ከፒተር ማንደልሰን የሹመት ውዝግብ ጋር ተያይዞ የተቀሰቀሰው ቅሌት ለስታርመር ውድቀት ትልቁን ድርሻ ተጫውቷል። በታህሳስ 2024 እንደ አውሮፓውያኑ የዘመን አቆጣጠር ማንደል
ማንደልሰን በአሜሪካ የብሪታንያ አምባሳደር ሆነው ከተሾሙ በኋላ ከጥቅምት 2008 ጀምሮ በታወቀው ሕፃናትን ለወሲብ ባርነት በመመልመል ወንጀል ከተቀጣው ጄፍሪ ኤፕስቲን ጋር አሁንም ግንኙነት እንደነበራቸው የሚያሳይ የኢሜል መረጃ በመውጣቱ ከአምባሳደርነታቸው ተባረሩ። ከዚህ ባሻገርም በየካቲት ወር ይፋ የሆነው የኤፕስቲን መዝገብ ደግሞ ማንደልሰን በ2009 የሌበር ፓርቲ ሚኒስትር በነበሩበት ወቅት ለኤፕስቲን ሚስጥራዊ መረጃዎችን አሳልፈው ይሰጡ እንደነበር ይፋ አደረገ። ይህ ክስተት ማንደልሰን የደህንነት ቁጥጥር አሰራርን ሳይጥሱ እንዴት ሊሾሙ እንደቻሉ በዳውኒንግ ስትሪት ላይ የከፋ ጥያቄን እንዲነሳ አደረገ። ምንም እንኳን የሥራ ባልደረባቸው ሞርጋን ማክስዊኒ ሙሉ ኃላፊነቱን ወስደው ከሥራ የለቀቁ ቢሆንም የኪር ስታርመር አስተዳደር ስም ግን በከፍተኛ ሁኔታ ሊጎድፍ ችሏል። ከዚህ በተጨማሪም በየካቲት ወር በጎርተንና ዴንተን በተደረገው ምርጫ ኪር ስታርመር የሚመሩት የሌበር ፓርቲ ከዚህ ቀደም በ50 በመቶ ብልጫ ይዞት የነበረውን መቀመጫ ለግሪን ፓርቲ አሳልፎ መስጠቱና ሶስተኛ ደረጃን ይዞ ማጠናቀቁ ሌላው ትልቅ ድክመት ተደርጎ ይነሳል። በዚህ ምርጫ ላይ ስታርመር አንዲ በርንሃም በሌበር ፓርቲ እጩነት እንዳይወዳደሩ ማገዳቸው የፓርቲያቸውን አባላት በእጅጉ አበሳጭቶ ነበር። በመቀጠልም በግንቦት ወር በተካሄደው የአካባቢ ምክር ቤት ምርጫ ሌበር ከ1200 በላይ መቀመጫዎችን በማጣቱና በታሪክ ለመጀመሪያ ጊዜ በሆነ መልኩ የዌልስን አስተዳድራዊ ቁጥጥር በማጣቱ ከ90 በመቶ በላይ የፓርቲው የፓርላማ አባላት የውጭ ጉዳይ ሚኒስትር ኤቪት ኩፐርን እንዲሁም የጤና ጉዳዮች ሚኒስትር ዌስ ስትሪንግን ጨምሮ ስታርመር እንዲለቁ ጥሪ ያቀረቡ። የህዝብ አስተያየት መስጫዎች ወይም ፐብሊክ አፕሮቫል ሬቲንግስ የስታርመር ህዝባዊ ተቀባይነት ባለፉት 50 ዓመታት ውስጥ የትኛውም የብሪታንያ ጠቅላይ ሚኒስትር ካስመዘገበው በታች ወርዶ ኔጌቲቭ 60 በመቶ መድረሱን አመላከቱ። በመጨረሻም በርንሃም በሜከርፊልድ በኩል በተደረገው ልዩ ምርጫ በ54.8 በመቶ ድምፅ አሸንፈው ወደ ፓርላማ መመለሳቸው የስታርመርን የስልጣን ዘመን ማብቂያ በሰረ። ይህ በእንዲህ እንዳለ ዛሬ የተከናወነው የስልጣን ሽግግሩ ሂደት እጅግ ሰላማዊና የታላቋ ብሪታንያን ረዥም ዘመን ያስቆጠረ የዘውድና የፓርላማ ስርዓት ባህልን የተከተለ ነበር። ዛሬ ጠዋት የአዲሱ ጠቅላይ ሚኒስትር ሹመት ሂደቶች በንጉሳዊ ስርዓቱ ውብ ስነ ስርዓት ተካሂደዋል። ተሰናባቹ ጠቅላይ ሚኒስትር ኪር ስታርመርም በዳውኒንግ ስትሪት ቁጥር 10 በይፋዊ መኖሪያ ቤታቸው ፊት ለፊት በፀሐያማው ጠዋት ለደጋፊዎቻቸው የስንብት ንግግር አድርገዋል። በንግግራቸውም ስራዬ ተጠናቋል ሲሉ አውጀዋል። ስታርመር በንግግራቸው ወቅት ሀገሪቱ ከ2 ዓመት በፊት ከነበረችበት የተሻለችና የበለጠ ፍትሐዊ መሆኗን ገልጸው የኢኮኖሚ እድገት ማስመዝገብ መቻላቸውን፣ የህዝብ አገልግሎቶችን ማሻሻላቸውንና ህገወጥ ስደትን መቀነስ መቻላቸውን እንደ ስኬት አንስተዋል። ስልጣኔን አስረክቤ በፈገግታ ሄዳለሁ፣ ባስመዘገብነው ስኬትም ሙሉ በሙሉ ኮራል ያሉት ስታርመር የጠቅላይ ሚኒስትርነት ኃላፊነት የህይወታቸው ትልቁ ድል እንደነበርም ተናግረዋል። ስታርመር ንግግራቸውን ካጠናቀቁ በኋላ ቀጥታ ወደ በኪንግሃም ቤተ መንግሥት በመጓዝ ለንጉሥ ቻርልስ ሳልሳዊ የመልቀቂያ ደብዳቤያቸውን አቅርበዋል። ስታርመር ከቤተ መንግሥት እንደወጡ አዲሱ የሌበር ፓርቲ መሪ አንዲ በርንሃም ወደ በኪንግሃም ቤተ መንግሥት ያመሩ ሲሆን ንጉሥ ቻርልስ ሳልሳዊ አዲስ መንግሥት እንዲመሰርቱ በይፋ ጠይቀዋቸዋል። ይህ ስነ ስርዓት በታሪክ እጅ መሳም ወይም ኪሲንግ ሃንድስ ስነ ስርዓት ተብሎ የሚታወቅ ቢሆንም በዘመናዊው አሰራር ግን መሪው ከንጉሱ ጋር የሚያደርጉት መደበኛ ሰላምታና ስምምነት እንደሆነ ይገለጻል። በዚህም በርንሃም የንጉሱን ጥሪ ከተቀበሉበት ቅጽበት ጀምሮ በይፋ የብሪታንያ 59ኛው ጠቅላይ ሚኒስትር ሆነዋል። ከዚያም በርንሃም ወደ ዳውኒንግ ስትሪት በመመለስ ሀገሪቱን የሚመሩበትን አዲስ አቅጣጫና ራዕይ ይፋ የሚያደርግ ንግግር አድርገዋል። የብሪታንያ አሰራር ከአሜሪካ አሰራር በተለየ መልኩ የስልጣን ሽግግሩ በሰዓታት ውስጥ የሚጠናቀቅ ሲሆን የዳውኒንግ ስትሪት ጥቁር በር በ24 ሰዓታት ውስጥ በጸጥታ ሰራተኞች ከውስጥ ብቻ የሚከፈት በመሆኑ የቁልፍ ርክክብ ስነ ስርዓት ሳይደረግ ተጠናቋል። እዚህ ላይ ለመሆኑ አዲሱ ጠቅላይ ሚኒስትር አንዲ በርንሃም ማናቸው የሚለውን መመልከት ተገቢነት ይኖረዋል። የ56 ዓመቱ በርንሃም በሰሜን እንግሊዝ
የተወለዱና ያደጉ ሲሆን በፖለቲካው ዓለም የሰሜኑ ንጉሥ በሚል ቅጽል ስም ይታወቃሉ። በርንሃም በትምህርት ደረጃቸው በካምብሪጅ ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍ የተማሩ ቢሆንም ሁልጊዜም ከላብ አደሩና ከሰራተኛው ክፍል ጋር ያላቸው ጠንካራ ቁርኝት በጉልህ ይነሳል። በካምብሪጅ ዩኒቨርሲቲ ቆይታቸው ወቅትም የእግር ኳስ ትጥቅ ለብሰው ወደ መማሪያ ክፍል ይገቡ የነበረ ሲሆን እዚያው ከተዋወቋት የደች ተወላጅ ማሪ ፍራንሲስ ቫን ሄል ጋር ትዳር መመስረታቸውም ይነገራል። በርንሃም በ31 ዓመታቸው የመጀመሪያ የፓርላማ አባል ሆነው የተመረጡ ሲሆን በጎርደን ብራውን ካቢኔ ውስጥ የባህል ሚዲያና ስፖርት ሚኒስትር ሆነውም አገልግለዋል። ከዚህ ባሻገርም በ2009 እንደ አውሮፓውያኑ አቆጣጠር በሂልስቦሮ ስቴዲየም አደጋ 97 የእግር ኳስ ደጋፊዎች ሕይወታቸውን ያጡበትን አደጋ በተመለከተ በተካሄደው የመታሰቢያ ስነ ስርዓት ላይ በርንሃም ያደረጉት ንግግርና ለሰራተኛው ክፍል ያሳዩት ተቆርቋሪነት በሕዝብ ዘንድ ትልቅ አክብሮትን አትርፎላቸዋል። በርንሃም የፖሊሲን ግድፈት ይፋ ያደረገ አዲስ የመንግስት አጣሪ እንዲቋቋም በማድረግ የሰራተኛው ክፍል ላይ ጥሩ የሚባል ስራ ሰርተዋል የሚባልላቸዋል። በ2017 እንደ አውሮፓውያኑ የዘመን አቆጣጠር ከዌስት ሚኒስትር ፓርላማ በመውጣት የታላቋ ማንቸስተር ወይም ግሬተር ማንቸስተር ከንቲባ ሆነው የተመረጡት በርንሃም በኮቪድ-19 ወረርሽኝ ወቅት ለሰሜናዊው እንግሊዝ ሕዝብ ባደረጉት ተከታታይ ሙግት እንዲሁም በከተማዋ ባስመዘገቡት ፈጣን ኢኮኖሚና የመሰረተ ልማት እድገት ማንቸስተሪዝም የሚል አዲስ የፖለቲካና የኢኮኖሚ ሞዴል መፍጠራቸውም ይነሳል። ይህ ሞዴል የመንግስትንና የግል ሀብትን በማቀናጀት የህዝብ ትራንስፖርትን፣ መኖሪያ ቤቶችንና መሰረተ ልማቶችን ማሳደግ ላይ ያተኮረ ነው። እናም እንዲህ አይነቱ የኋላ ታሪክ ያላቸውና ጠቅላይ ሚኒስትር ሆነው የተሾሙት አንዲ በርንሃም በዛሬው ዕለት በዳውኒንግ ስትሪት ቁጥር 10 ፊት ለፊት ባደረጉት የመጀመሪያ ንግግር የቀድሞ መሪዎች የሚጠቀሙበትን ንግግር ማቅረቢያ መድረክ ወይም ሌክተርን በመተው በነጻነት በመቆም አዲስ የአመራር ዘይቤያቸውን አሳይተዋል። በርንሃም በንግግራቸው ይህ ወቅት ለብሪታንያ አዲስ አቅጣጫን የሚያመላክት የጥፋት ቅጽበት ነው ሲሉ ገልጸው ባለፉት 40 ዓመታት ውስጥ ታይቶ የማይታወቅ ትልቅ ሀገራዊ ለውጥ እንደሚያመጡም ቃል ገብተዋል። ሰዎች በፖለቲካ መሰላቸታቸውን አውቃለሁ፣ ድምፃችሁን ሰምቻለሁ፣ የተሻልን መሆን አለብን፣ እንሆናለን ያሉት በርንሃም ለሀገሪቱ ተስፋን እንደሚመልሱም ተናግረዋል። እንደ ጠቅላይ ሚኒስትር የመጀመሪያ መመሪያቸው በማድረግ በሀገሪቱ የሚገኘውን ጎዳና ላይ የማደር ወይም ራፍ ስሊፒንግ ችግር ሙሉ በሙሉ ለማስቆም ትዕዛዝ መስጠታቸውን ገልጸዋል። በርንሃም ጠቅላይ ሚኒስትር ከመሆናቸው ጥቂት ሰዓታት በፊት በለንደን የሚገኘውን የቤት አልባዎች መጠለያ በመጎብኘት ቅድሚያ የሚሰጡት ጉዳይ መሆኑንም በተግባር አሳይተዋል። በርንሃም ወደፊት ከሚያከናውኗቸው ዋና ዋና ዕቅዶች መካከል ከነገ ጀምሮ የኑሮ ውድነትን ለማቃለል ለሕዝቡ ረፍት የሚሰጡ እርምጃዎችን መውሰድ፣ የትምህርት ስርዓቱን በመቀየር ወጣቶችን ወደ ሥራ ማስገባት፣ የአእምሮ ጤና ድጋፎችን ማሳደግ፣ የመንግሥት ቤቶችን ወይም በእነሱ አጠራር ካውንስል ሆምስ በብዛት መገንባት እንዲሁም የስልጣን ስበቱን ከዌስት ሚኒስትር በመቀነስ ወደ እያንዳንዱ አካባቢ ማውረድ ይገኙበታል። በተጨማሪም የውሃ አገልግሎት የሚሰጠውንና በዳ የተነከረውን ቴምስ ዋተርን ጨምሮ አስፈላጊ የህዝብ አገልግሎቶችን በህዝብ ቁጥጥር ስር መዋል እንዲሁም በ1980ዎቹ የተጀመሩትን የባለቤትነት ሽያጭና የፋብሪካዎች መዘጋት የተሳሳቱ አቅጣጫዎች በማረም ብሪታንያ እንደገና እንድታንሰራራ ለማድረግ የ10 ዓመት ስትራቴጂካዊ ዕቅድ ይፋ እንደሚያደርጉም ቃል ገብተዋል። ሆኖም ግን በአዲሱ ጠቅላይ ሚኒስትር ፊት የተደቀኑት ሀገራዊና ዓለም አቀፋዊ ፈተናዎች እጅግ ከባድ መሆናቸው ይነሳል። በሀገር ውስጥ ደረጃ የኑሮ ውድነት ቀውስ፣ የብሔራዊ ጤና አገልግሎት መዳከም፣ የስደተኞች ጉዳይና ከቅርብ ጊዜ ወዲህ በምርጫዎች ላይ ከፍተኛ ጫና እየፈጠረ የመጣው የናይጀል ፋራጅ የቀኝ ክንፍ ሪፎርም ዩኬ ፓርቲ ስጋት ይጠብቃቸዋል። በተጨማሪም በቅርቡ በተቀሰቀሰው የአሜሪካና ኢራን ጦርነት ምክንያት የዓለም አቀፍ የነዳጅ ዋጋ በመጨመሩ የብሪታንያ ኢኮኖሚ እድገት እንደሚቀንስና የዋጋ ንረት እንደሚጨምር ተተንብየዋል። በሌላ በኩል በርንሃም የሀገሪቱን ታክስ ላለመጨመር ከገቡት ቃል አንጻር የህዝብ ወጪን ወይም ፐብሊክ ኢንቨስትመንትን ለመጨመርና ለማሳደግ ሰፊ የፋይናንስ ምንጭ አይኖራቸውም። ይህም ጫና ውስጥ እንደሚያስገባቸው ይታመናል። በውጭ ጉዳይ በኩል ደግሞ በርንሃም
አነስተኛ የውጭ ግንኙነት ፖሊሲ ልምድ ያላቸው ሲሆን ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር የሚኖራቸው ግንኙነት ሌላው ትልቅ ፈተና ነው። ትራምፕ ቀደም ሲል በርንሃምን የአንዲት ትንሽ ከተማ ከንቲባና እጅግ ሊበራል ሲሉ ያነሷቸው ቢሆንም በርንሃም ከፍተኛ ውዝግብ የሚነሳበትን በኖርዝ ሲ የሚደረገውን የነዳጅና ጋዝ ቁፋሮ እገዳን ሊያላሉ ይችላሉ የሚል ፍንጭ ከሰሙ በኋላ ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ በርንሃም ብሪታንያን ከድሃ ሀገርነት ወደ አንዷ ባለጠጋ ሀገርነት ሊቀይሩ ነው ሲሉ አሞግሰዋቸዋል። በእርግጥ በርንሃም ከአሜሪካ ጋር ያላቸውን ቁርኝት እንደሚያጠናክሩና ለዩክሬን የሚያደርጉት ድጋፍ የጸና እንደሚሆንም ገልጸው ለመጀመሪያ ጊዜ ስልክ የሚደውሉት ለትራምፕና ለዘለንስኪ እንደሆነ ተናግረዋል። በአሜሪካና ኢራን ጦርነት ረገድም በርንሃም ዓለም አቀፍ መረጋጋት እንዲመጣ የመታገልና የኢኮኖሚውን ተጽዕኖ የመቋቋም ኃላፊነት አለባቸው። በሌላ በኩል በርንሃም በእስራኤልና ሐማስ ጦርነት ወቅት መንግስት የተኩስ አቁም ጥሪ ለማድረግ ዘግይቷል ሲሉ የኮነኑ ሲሆን በጋዛና በዌስት ባንክ ህገወጥ ሰፈራ ላይ የተሳተፉ እስራኤላውያን ላይ ማዕቀብ ለመጣል እንደሚሰሩም ገልጸዋል። እነዚህ ሁሉ ፈተናዎች እንዳሉ ሆነው በርንሃም መጠቀም የሚችሏቸው በርካታ መልካም አጋጣሚዎችም አሉ። የመጀመሪያው ማንቸስተሪዝም በመባል የሚታወቀውን የስልጣንና የፋይናንስ ያልተማከለ አሰራር በመላ ሀገሪቱ በመተግበር የአካባቢ አስተዳደሮች የራሳቸውን ኢኮኖሚ እንዲገነቡ ማድረግ ነው። ሁለተኛው የሰራተኛውን ክፍልና የላብ አደሩን ህዝብ እምነት እንደገና በመገንባት የሌበር ፓርቲን ማጠናከርና የፖለቲካ ምህዳሩን ከችግር የጸዳና በስራ ላይ ያተኮረ ማድረግ ነው። በሶስተኛ ደረጃ ደግሞ አስፈላጊ የመሰረተ ልማት አገልግሎቶችን ወደ ህዝብ ቁጥጥር በመመለስ የህዝቡን የዕለት ከዕለት የኑሮ ጫና ማቃለል ናቸው። በዓለም አቀፍ ደረጃም ከኔቶ አጋሮች ጋር በመሆን እንዲሁም ከፕሬዝደንት ዶናልድ ትራምፕ ጋር ግልጽና አክብሮት የተሞላበት ግንኙነትን በመፍጠር የብሪታንያን ዲፕሎማሲያዊ ሚና ማጠናከር ይችላሉ። በአጠቃላይ የአንዲ አብርሃም ወደ ጠቅላይ ሚኒስትርነት መምጣት በብሪታንያ የፖለቲካ ታሪክ ውስጥ ትልቅ የመታጠፊያ ነጥብ ወይም ተርኒንግ ፖይንት ተደርጎ ይወሰዳል። ላለፉት 10 ዓመታት በየጊዜው በሚቀያየሩ መሪዎችና በኢኮኖሚ ድቀት ምስቅልቅል ውስጥ የቆየችው ብሪታንያ በበርንሃም አመራር አዲስ የተስፋ ጭላንጭል ለማየት በመጠባበቅ ላይ ትገኛለች። የቀደሙት መሪዎች ውድቀትና የስታርመር ያልተጠበቀ ስንብት በርንሃም ወደ ስልጣን እንዲመጡ መንገድ የከፈተ ቢሆንም ከፊታቸው የተደቀኑት ሀገር በቀል የኑሮ ውድነት፣ የሪፎርም ዩኬ ፖለቲካ ጫና፣ የጤና ጥበቃ ቀውስ እንዲሁም ዓለም አቀፋዊው የአሜሪካና የኢራን ጦርነት፣ የዩክሬን ውጥረት እጅግ ከባድ ጫናዎች ሆኑባቸዋል። አዲሱ ጠቅላይ ሚኒስትር የአመራር እሴቶችንና መስፈርቶችን በመንግስት ማዕከል ላይ በማስቀመጥ እንዲሁም ስልጣንን ለህዝብ በመመለስ የተሳካ ሀገራዊ መረጋጋትና ምጣኔ ሀብታዊ እድገት ያመጣሉ ወይስ እንደቀደሙት መሪዎቻቸው የአጭር ጊዜ ስልጣን ሰለባ ይሆናሉ የሚለው በቀጣዮቹ ወራት የሚታይ ይሆናል። ሆኖም በርንሃም ባደረጉት የመጀመሪያ ንግግራቸው ይህ ብሪታንያ የፖለቲካ ስርዓቷን እንደገና ማመን የምትጀምርበትና ተስፋን የምንመልስበት ወቅት ነው በማለት ለህዝቡ የገቡት ቃል ሀገሪቱን ወደ አዲስ ምዕራፍ ለማሸጋገር የተያዘ ታላቅ ራዕይ መሆኑን ያሳያል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤቢሲ ኒውስ፣ ሲኤንኤን፣ ቢቢሲ እንዲሁም ሮይተርስን በዋቢነት ተጠቅመናል። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89,000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75,000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት